ተወዳጁ የጽናት ድራማ በተለመደው ሰዓት ተለቀቀ። እንግዲህ የተፈጠረውን ነገር አይታችኋል። የናሆም የበፊት ፍቅረኛና ማርሲሞ እንግዲህ እንደ ሌባና ፖሊስ እየተሯሯጡ ነበረ። እሷም ሌላ ችግር ውስጥ የገባች ይመስለኛል። ከዚህኛው ችግር ሳወጣ ወደ ሌላ ችግር እየገባች ነው። እንግዲህ ጆከርና ማነው ስሙ እንግዲህ ተደባድበዋል። በነገራችን ላይ እኔ ስሙ ለምን እንደማይያዘኝ ነው ግራ የሚገባኝ ማለት ነው። እና እንግዲህ ጆከር እንደምታዩት እየተወለጋገደ ወደ እነ ጆከር ቤት በሄደ ወደ እነ ሰኒ ቤት በሄደ ጊዜ ፈንክቶታል። ራሱ በያዘው ድንጋይ ነበር እንግዲህ የተፈነከተው ማለት ነው። እና ኪራም እንዴት እሱን ይመታዋል እንዴት ወንድሜን እያለ እያዙ ልቀቁኝ እያለ ነበረ። ግን ደግሞ የተፈጠረው ነገር ደግሞ ትክክል እንደሆነ የተረዳ ይመስለኛል። ምና ይሆናል መጨረሻ ላይ የናሆሚ በፊት ፍቅረኛ እንግዲህ እነ ራኬብ ቤት ሄዳ ሌላ ነገር ለማውራት እና ሌላ ነገር ለመናገር እየሞከረች ነበር፣ አልተሳካላትም። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች ዌልካም እንኳን በሰላም መጣችሁ ብያለሁ ውድ ቤተሰቦቼ። ዛሬም እንግዲህ በድጋሚ በጽናት ድራማ ላይ መጣሁኝ። ዛሬም እንግዲህ ያለው አዲስ ነገር የኛው መርሲሞና የናሆም ፍቅረኛ እዛ ጋም ደግሞ እንግዲህ ጆከርና የኪራ ወንድም እንግዲህ እንደተደባደቡ ነው ወይንም ደግሞ እንደተፈነከተ ነው እንግዲህ ያየ ነው። እውነት ለመናገር ጆከር ትክክል ነው ብዬ ነው የማስበው። ምክንያቱም ይሄኛው ልጅ ስለጠጣ በነገራችን ስሙ ያያዘኝው ለምን እንደሆነ አላውቅም። የኪራ ወንድም ስሙ አፌ ላይ በጭራሽ አይመጣልኝም ማለት ነው። ለምን እንደሆነ አላውቅም። እና ውዶቼ ራሱ ሰክሮ ጠጥቶ መጀመሪያ ወደነ ኪራ ቤት ከሄደ በኋላ ወደ ቤት አልገባም ብሎ መልሶ ነበር ወደ እነ ሰኒ ቤት ሄደው ሰኒ ጋር ሊጃጃል ሰኒ ጋር እዛ ጋር ሊወላገር ነበር ሄደው። እንግዲህ ራሱ ነገር ስለጀመረ ራሱን ለመከላከልና ሚስቱን ፍቅረኛውን ለመጠበቅ ሲል ደግሞ ጆከር እንግዲህ ጥቃት አድርሶበታል ማለት ነው። እንደምታዩት ታሽጎ የተበላሸ እንትን መስሎ ተቀምጧል ማለት ነው። ሀብሀብ ወይንም ጄሃ መስሎ ተቀምጧል። እንግዲህ እዚህ ጋር ታሽጎ ማለት ለመናገር ክብሮም ስሙን አስታወስኩት። ክብሮም ለምንድነው ስምህን የማይያዘኝ ክብሮምዬ እኔ ወንድም እና እንግዲህ ጆከር ክብሮምን ፈንክቶታል ማለት ነው ውዶቼ። እውነት ራሱን ለመከላከልና ሚስቱን ለመጠበቅ ሲል ያደረገው ነገር ነው፣ ግዴታ ነው፣ ምንም ማድረግ አይቻልም። እሱም በስካር መንፈስ ሄዶ ጥቃት ለማድረስ መሞከር አልነበረበትም። ጥፋተኛ ነው ሙሉ ለሙሉ ማለት ነው። እንግዲህ ሆስፒታል ነበሩ ያደሩት በሱ ምክንያት። ቢሆንም ግን ጆከርን ገና አሁንም ቢሆን ገና ይበቀለዋል ብዬ ነው የማስበው ማለት ነው። ክብሮም ግን በስሜታዊነት የራሱን ጥቅም ብቻ እንጂ የሌሎችን ጥቅም እየጎዳ የራሱን ጥቅም ብቻ ማስከበር የለበትም። ራሱን በደንብ ሊቆጣጠር ይገባል። ፍቅር በጉልበት ሳይሆን በፍቅር ነው የሚሆነው እንጂ በጉልበት የሚሆን ነገር ምንም ነገር የለም። እና ስለዚህ ሀባይቦቼ ብቻ ነገሮች በጣም ከባድ ናቸው። ቢሆንም ግን እስኪ ዋናው ነገር የጽናትና የኪራ ነው። የጽናትና ኪራ እንግዲህ አሁን ላይ በፍቅር ናቸው። ጨበርዬም እንግዲህ በቅናት ከቦርጮ ጋር ወይም ከናቲ ጋር ሆናለች ማለት ነው። በነገራችን ላይ ጨበርዬና ናቲ የኔ ሆዲያም ማለት ነው ምግብ ባየበት ቦታ በቃ ሚንበረከክ እና እሱና ጨበርዬ በቃ ማች ያደርጋሉ። በነገራችን ላይ እሷም ምግብ ትወዳለች፣ እሱም ምግብ ይወዳል። ስለዚህ ሁለቱ አንድ ላይ ቢሆኑ አሪፍ ነው። አሁን ጨበርዬንና ናቲን አንድ አድርገናቸዋል። ጽናትና ኪራ አንድ ላይ ናቸው። ናሆምና ምሩ አንድ ላይ፣ ሰኒና ጆከር አንድ ላይ ናቸው። አሁን የቀሩን ሁለት ሰዎች ናቸው። ሁለቱም ሰዎች እነማን ናቸው? ኪያና የኪራ ጓደኛ ሁለቱም ይዋደዳሉ። እዛ ጋር ደግሞ ራኬብና ቅዱሴ እናንተ ማች የሚያደርጉ ጥንዶች እኮ ናቸው። እነ ኪራ ግሩፕ ውስጥ ያሉት ማለት ነው። በቃ የጽናት ድራማ ግሩፕ ውስጥ ያሉት በቃ ኦማይ ጋር ትላላችሁ። ምርጥ ሰዎች እና ብቻ አሪፍ ነው እንግዲህ መጨረሻውን ያሳምርላቸው ነው የምለው። እውነት ለመናገር መጀመሪያው እንዳማረ መጨረሻው ይመር። መርሲሞ ደግሞ ራሱን ከዚህ ነገር ውስጥ ካላወጣ ሌላ ችግር ውስጥና ሌላ ጦስ ውስጥ እየገባ ነው። አሁንም ራኬብንና እህቷን ሰኒን እንግዲህ ጆከርንም በጣም መጥፎ ነገር ውስጥ ለማስገባት እየሞከረ ነው። ግን ደግሞ አይሳካለትም ውዶቼ፣ በጣም ከባድ ነው።